በጣም ደስ ብሎናል። ቤታችሁ በራችሁን ከፍታችሁ የ2018 ዓመተ ምህረት የትንሳኤን በዓል ከእናንተ ጋር እንድናሳልፍ ፈቃዳችሁ ስለሆነ በአድማጭ በተመልካቾች ስም እጅጉን አድርገን እናመሰግናለን። እንደው መጀመሪያ አካባቢ እንዴት ነው የተዋወቃችሁ? ትውውቁ እንዴት ተጀመረ? በቤተሰብ አካባቢ ነው። ወደሱ መለሳለሁ። ቆይ በጣም የሚገርም ታሪክ ነው ያለውና የወንድሞት ባለቤት ስማን ይባላል። በጣም ትልቅ ባለውለታ ናት ለርሶ። ድንገት ሳይታሰብ ትታመማለች። እቺ የወንድሜ ባለቤት ኢመርጀንሲ ጥቁር አንበሳ እንድትገባ ትደረጋለች። አሁን እሷን ለመጠየቅ ስመላለስ ያችን አስተዋውቀሃለሁ ያልኩህን ልጅ እመጣለሁ ብላኛለችና ብላ ቀኑን በትክክለኛ እንትኑን አላስታውስም። ሐሙስ ቀን ይመስለኛል ከስራ ትመጣለችና እንዳትቀር ትለኛለች። እኔ እዛ ከገባሁ በኋላ እሷ ትመጣለች። ከስራ ከወጣች በኋላ ስትመጣ ተዋወቁ ትለናለች እዛው ጋር። ከዛ ልትሄድ ስትል በልሸኛት ተባልኩኝ። ይሄ መሸኘትማ እንትን ካለ ጥሩ አጋጣሚ ነው አልኩኝና ወጣሁኝ። ለኔ ደግሞ ቢሮ አካባቢ አንድ ልጅ ላስተዋውቅሽ ትለኛለች። ምን ሰው አለ ብለሽ ነው? ምን አይነት ሰው ነው የምታስተዋውቂኝ? እላታለሁ በተደጋጋሚ። ተመሳሳይ ነው ግን ሁለታችሁ ማመለካከታችሁ በጣም ስለምንቀራረብ ታይ ግድ የለሽም ላስተዋውቅሽ ትለኛለች። እሺ ብያት ተስማምተን በመሃል ያ ህመሙ ተከሰተ። ለጥየቃ ያው እመጣለሁ ብያት ስለነበረ በዛን ቀን ሄድኩኝ ለጥየቃ ማለት ነው። ግን አላቀረባበራችሁትም? ይሄንን ከእሷ ጋር እንዲህ ዝም ብለው ለመጠየቅ ነው ሄዳችሁት? እሷን ለመጠየቅ ነው። እኔ በቃ ስለመሸ ሸኛት የሚለውን ነገር አልሰማሁትም። እኔ ወጥቻለሁ ኦልሬዲ ደህና ደሪ ብዬ። ለካሱ ከኋላ ተከትሎኛል። አሁን እኔ እንግዲህ ብዙ ጨዋታ የዛን ያህል እንትኑ አይመጣልኝም። እሷ በቃ ወሬ ጀመረች። ታወራለች። እያዳመጥኩኝ ተያይዘን ያንን ያሮጌ ቄራ ዳገትም ምንም አልተሰማኝም። ወጣን። አሁን ለህቴ ከቤት ስወጣ እስቲ በላይነሽ አስተዋውቃለሁ ያለችኝን ልጅ ዛሬ ምናልባት አገኛት ይሆናል ብያት ነበርና ለካ እሷም በጉጉት ተጠብቅ ኖሯል እህቴና ቤት ስደርስ እንዴት ነው አለችኝ። ተዋወቁኝ። እንዴት ናት አለችኝ። አይ ያ እንግዲህ ጨዋታዋ ትንሽ በጣም የበዛ ነው። እንግዲህ ሸኝቼ መጥቻለሁኝ አልኳት። ወይዘሮ ዝና ታዲያ ይህንን የሃይማኖት ልዩነትን ከአባቶት ጋራ ተነጋግረው እንዴት ፈቱ? እንደው ቢያጫውቱን። ወደ ካቶሊክ ሃይማኖት እሱን ከማግኘቴ በፊት መድኃኔዓለም ከጓደኛዬ ጋር ሄጃለሁ። ያን ስርዓቱን ሳየው በጣም ደስ አለኝ። በቃ በተለይ ማክሰኞ የሆነ ፕሮግራም ነበር። መድኃኔዓለም የቅዱስ አንጦኒዮስ ፕሮግራም ነበርና ጓደኛዬ የሆነ አሜሪካን ሀገር ናትና ከሷ ጋር እየሄድኩ አውቀዋለሁ። ስርዓቱንም ኦልሞስት አይቼዋለሁና በጣም ደስ አለኝ፣ ተመሰጥኩ። አቶ መኩሪያ ወይዘሮ ዝና እንግዲህ ከአባታቸው ጋር መክረውበት ተመልሰው ወደ እርስዎ መጡ። ምንድን ነው የሆነው ከዛ በኋላ? መልካም ዜና ከሰማሁኝ በኋላ በቃ በጣም ነው የተደሰትኩት። በጣም ነው የምወድሽ። አመሰግንሻለሁ። እኔም በጣም አመሰግናለሁ መኩሪ።